አውቆ ስለመከተል ስለምናቀው ነገር ብዙ አንጨነቅም፣ ብዙ ግራ አይገባንም ወዳጆቼ አይደለ? አውቀን ስለምናደርጋቸው ነገሮች ቢሆን አውቀን ስለምንሰራቸው ስራዎች ሊሆን ይችላል። ኢቭን እንኳን ቦታውን አውቀን ስንወጣና ቦታውን ሳናውቀው ስንወጥ በጣም አይደለ ከባድ እንትን ነው የሚያጋጥመን። ሰው ያላወቀውን ህይወት መኖር አይችልም። ላወቀው ነገር ግን ትኖራለህ። እግዚአብሔርን ስታቀው ለሱ መኖር ትጀምራለህ። እንደሱ መኖር ትጀምራለህ። እሱ የሚጠላውን ትጠላለህ፣ እሱ የሚወደውን ትወዳለህ። ተው ያለን ትተዋለህ፣ አትንካ ያለን አትነካም። አንድ መንገድ ስትሄዱ ጂፒኤስ ገጥማችሁ ስትሄዱ ያ የሚሰጣችሁ ጂፒኤስ ወይ ደግሞ ማፕ እስኪ ትንሽ መስመር ለቀቅ አድርጉ፣ ይወጣል። እሱ ከመንገዱ ይወጣል፣ በቃ ለቀሃል ይላል። በትክክል አይመጣም ቦታው ላይ። አንድ ምልክት አለች እዛ እንትሏ ጂፒኤስ ላይ የምትሰጥ ትወጣለች ከቦታው ማለት ነው። ምን ማለት ነው? ቦታህን ለቀሃል እያለች ነው። በዚህ አይደለም የሚኬደው፣ መስመሩ በዚህ አይደለም፣ እንደገና ትመለሳል። በስማ በለው ሰምተን እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንደዚህ ነው፣ እግዚአብሔር እኮ እንደዚህ ነው ተብለን ይሄ በሳምንት አንዴ በምንሰበካት ስብከት በዩቲዩብ አንድ ጊዜ በምንሰማው መስማት በዛ ብቻ ወዳጆቼ አይበቃም። እግዚአብሔርን በግላችን ልናቀው ያስፈልጋል። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እንግዲህ ጌታችሁ አገልጋይ ሄቨን ነኝ ከስዊድን። ዛሬ ደግሞ እግዚአብሔር እንደተለመደው አዲስ ነገር አለው፣ ድምፅ አለው፣ መልእክት አለው። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይመስገን። አሜን። እንግዲህ እንዳልኩትኝ ሁልጊዜ እግዚአብሔር ድምፅ ነው፣ መልእክት ደግሞ ሰጥቶ ይልካል። መልእክት ይዤ መጥቻለሁ ዛሬ ወደ እናንተ። በዚህ አጋጣሚ ምናልባት አዲስ የሆናችሁ ካላችሁ ዌልካም ልላችሁ ፈልጋለሁ። ጋድ ብለስ ዩ። ዛሬ አውቆ ስለመከተል በሚል ርዕስ ነው ማካፍላችሁ። እንግዲህ ስለምናቀው ነገር ብዙ አንጨነቅም፣ ብዙ ግራ አይገባንም ወዳጆቼ አይደለ? አውቀን ስለምናደርጋቸው ነገሮች ቢሆን አውቀን ስለምንሰራቸው ስራዎች ሊሆን ይችላል። አውቀን እያንዳንዱ የምናደርጋቸው ድርጊቶቻችን፣ የምንራመድባቸው ጎዳናዎች ኢቭን እንኳን ቦታውን አውቀን ስንወጣና ቦታውን ሳናውቀው ስንወጥ በጣም አይደለ ከባድ እንትን ነው የሚያጋጥመን። እኔ ብዙ ጊዜ አዳዲስ ቦታዎች ላይ ሄጄ አውቃለሁና በፊት ልምምዴ እንዴት መሰላችሁ? ቀደም ብዬ ከቀጠሮዬ በፊት እዚህ ሀገር አዲስ በነበርኩ ጊዜ በቃ ስንገላታ እንዳሉል ብዬ ከቀጠሮዬ በፊት ምን አደርጋለሁ? ሄጄ አየዋለሁ። ከ2 ቀን በፊት ሊሆን ይችላል፣ ከ3 ቀን በፊት ሊሆን ይችላል፣ በዛ ጋር ሳልፍ ሊሆን ይችላልና ሄጄ መጀመሪያ አየዋለሁ፣ ቦታውን አይቸው ከዛ ኤግዛክትሊ እንዴት እዛ ቦታ ላይ መምጣት እንዳለብኝ አውቃለሁ ማለት ነው። ግራ አልጋባም፣ አልደናበርም፣ ጂፒኤስም አያስፈልገኝም። ምን መጠቀም እንዳለብኝ አውቃለሁ። ባስ ከሆነ መኪናም ከሆነ እንዲሁም ደግሞ ታክሲም ከሆነ whatever it is፣ በእግርም ሊሆን ይችላል። አንዳንድ ጊዜ ኢቭን እንኳን የልጆች ትምህርት ቤት እዚህ ቅርባችን ሆኖ ግን ካላወቅ ነው ዙሪያ ጥምጥም ልንዞር እንችላለን ወዳጆች። በጂፒኤስም እንኳን ራሱ ብንሄድ በጣም ሊያስቸግረን ይችላል፣ በማፕ ማለት ነውና ከዛ ሁሉ ግን አውቀ ነው። ለምሳሌ በምልክት ሰዎች ነግረውንም ከሆነም ራሱ በጣም ኢትስ ሶ ኢዚ። እንደዚች የምታህል ቁጥር ባስ ትጠቀሚያለሽ። ከዛ ውርድ እንዳልሽ በቀኝ በኩል በግራ አይደለ? ልክ እንደዚህ ተብለን የምንሄድባቸው መንገዶችና ምንም ሳናቅ የመጀመሪያ ቀን ዝም ብለን የቀጠሯችን ቀን ማክሰኞ ከሆነ ማክሰኞ ቀን ዝም ብለን ብንሄድ በጣም ዋጋ ሊያስከፍል ይችላል። እኔ ብዙ ጊዜ አርፍጄ አውቃለሁ። ብዙ ጊዜ በቃ ጠፍቶብኝ በእውነት ነው የምላችሁና ተናድጄ ተበሳጭቼ አውቃለሁ። አንድ ጊዜ ሁላ ቀርቼ አውቃለሁ። በቃ ምክንያቱም አላገኘሁትም ቦታውን። ኢትስ ሃፕኒንግ ባይ ዘ ዌይ ማለት ነው። ሁልጊዜ አይሳካም። ሁልጊዜ ማፕ ያደርሰናል ማለት አይደለም። ሁልጊዜ ሰዎች እዛ አካባቢ ስንጠይቅ ያውቁታል ማለት አይደለምና እዚህ አካባቢ አይደለሁም የሚሉ ሰዎች እንደውም ይበዛሉ። እግዚአብሔርንም ማወቅ ማለት ባህሪውን
አሜን። እንዴት ከሱ ጋራ መውጣት፣ እንዴት ከሱ ጋራ መግባት፣ ድምፁን መለማመድ፣ ቃሉን መለማመድ ወዳጆቼ በጣም አስፈላጊ ነው ለክርስትና ህይወታችን። እግዚአብሔርን ማንም እግዚአብሔርን እወቅ አይለውም ይላል መጽሐፍ ቅዱስ ላይ በአዲስ ኪዳን። ግን አሁን ማንም እግዚአብሔርን እወቅ ብሎ ለወንድሙ አይነግረውም የሚለውን ቃል አሁን ሰዎች ተረድተው ስለ እግዚአብሔር ማንም አይሰብከኝም እኔ ራሴ አውቀዋለሁ ምናምን የሚሉ ሰዎች አሉ። ይሄ እውቀት ከዛ የተለየ ነው። እንወቀው እናውቀውም ዘንድ እግዚአብሔርን እንከተለው ይላል። ኦኬ። ስለዚህ ያንን ይሄ አውቀ ነው የምንከተለው አከታተልና እግዚአብሔርን በስማ በለው ሰምተን እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንደዚህ ነው፣ እግዚአብሔር እኮ እንደዚህ ነው ተብለን ይሄ በሳምንት አንዴ በምንሰበካት ስብከት በዩቱብ አንድ ጊዜ በምንሰማው መስማት በዛ ብቻ ወዳጆቼ አይበቃም። እግዚአብሔርን በግላችን ልናቀው ያስፈልጋል። ለምንድነው ያንን ሜንሽን ያደረኩላችሁ መንገዱን መሰላችሁ? በግላችሁ ራሳችሁ ጊዜ ወስዳችሁ ሰዓት ሰጥታችሁ ራሳችሁ እግዚአብሔርን ማወቅ እንዳለባችሁ በጣም መጽሐፍ ቅዱስ አመንክሮ ይነግረናል። እግዚአብሔርን አውቀን ስንከተለው ግራ አይገባንም፣ አንደናበርም። እንዴት መውጣት እንዳለብህ እንዴት መግባት እንዳለብህ የሆኑ ሰዎች ላያስፈልጉ ይችላሉ። ይህንን ስል ፈጽሞ ምንም አይነት ሰው አያስፈልገንም እያልኩ አይደለም። መካሪዎች ካሉ እሰየው፣ በጣም ደስ ይለናል። የሚጸልዩልህ ሰዎች ካሉ በጣም ደስ ይላል። መንገድ የሚያሳዩ ሰዎች ካሉ በጣም ደስ ይላል። በዚህ ጊዜ ግን የለም። ጌታ ይባረክ። አሜን። በዚህ ጊዜ አዎ ገንዘብ ካለህ ምናልባት ሊያሳዩ ይችላሉ። ጉቦ ሆኗል። ሁሉ ነገር ጉቦ የሆነበት ዘመን ነው። ይሄን ያህል አስገባ ትባላለህ። ጥቅስ እየተሸጠበት ያለበት ዘመን ነው ወዳጆች። እግዚአብሔር ምሕረት ያድርግልን። አንተ ግን እግዚአብሔርን በግል ፈልገው። አንቺ ግን እግዚአብሔርን በግልሽ ፈልጊው። እግዚአብሔርን እወቂው። እግዚአብሔርን እወቀው። ዛሬ እግዚአብሔር ድምፅ አለው። ምን? እወቁና ተከተሉኝ። ጌታ ይባረክ። አሜን። ብዙ ክርስቲያን ነው እንጂ እግዚአብሔር ምን ይወዳል፣ ምን ይጠላል፣ ምን ያስፈልጋል። ምክንያቱም አብዛኛው ሰው ተግበስብሶ ነው የሚኖረው። በጣም ብዙ ነገሮች ሜንሽን ማድረግ እንችላለን ወዳጆች። ክርስቲያን ሆኖ ምን ችግር አለው እያለ አድባር እየበላ የሚኖር ህዝብ እኮ አለ። ክርስቲያን ሆኖ ሙት ዓመት እየተጠራበትን እየሄደ እየበላ ምን ችግር አለው እንደዚህ ብሏል እኮ እያለ ጥቅስ እየጠቀሰ እንትን ይላል። ወዳጄ እግዚአብሔርን ስታውቀው የተለየ ነው የምትሆነው። መጽሐፍ ቅዱስ ሲናገር እናንተ ቅዱስ ህዝብ ለርስቱ ወገን ማለት የተለያችሁ ናችሁ ይላል። ምን ማለት ነው? በመጀመሪያ ደረጃ በቅድስናው እግዚአብሔር ቀድሶናል። በጽድቁ ክርስቶስ አጽድቆናል። ጌታ ይባረክ። አሜን። በደሙ ምን ብሎናል? አጥቦናል እና ለራሱ ለይቶሃል፣ ለራሱ ዋጅቶናል። ለማንም አይደለንም፣ እኛ የራሳችን እንኳን አይደለንም ይላል መጽሐፍ ቅዱስ ሲናገር። እኔ የእግዚአብሔር ነኝ፣ አንተ የእግዚአብሔር ነህ። በደንብ ስሙኝ ክርስቲያኖች፣ ክብር ለእግዚአብሔር ይሁን። ይሄ ትምህርት አይናችሁን ይከፍትላችኋል። ይሄ ትምህርት ተለይታችሁ እንድትኖሩ ያደርጋችኋል። ይሄ ትምህርት እግዚአብሔር እውቀትን ይጨምርላችኋል። ስለዚህ በሰማችሁ ቁጥር የምታውቁት ነገር ይኖራል። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። ሆሴ ምዕራፍ 6 ቁጥር 3 ላይ እንደዚህ ይላል፣ እንወቅ ማንን? እናውቀውም ዘንድ እግዚአብሔርን እንከተለው። ኢየሱስ ጌታ ነው። እንደ ወገግታም ተዘጋጅቶ እናገኘዋለን። ሃሌሉያ። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ዋው! ህይወትህ ላይ ምን እንደሚመጣ ይታያል። እግዚአብሔርን በግል ስትፈልገው በህብረት ይፈለጋል፣ በቤተ ክርስቲያን ይፈለጋል፣ በግሩፕ ይፈለጋል። እግዚአብሔር በብዙ መንገድ ይፈልጋል። በግልህ ግን እንድትፈልገው እግዚአብሔር ይፈልጋል። በግልሽ ግን ከእግዚአብሔር ጋር ጊዜ እንድትወስጂ እግዚአብሔር ይፈልጋል። ስትፈልጊው ደግሞ አኩኩሉ የሚጫወት አምላክ የለንም። ማን ይፈልገኝ በደንብ ትፈልገኝ ምናምን ብሎ ድብብቆሽ የሚጫወት አምላክ አይደለም ያለን። ወይ ደግሞ ፈልገ የማታገኘው ሰው አይደለም። ወይ ደግሞ የሆነ ሰው ፈልገን አሁን የማናገኘው ሰዎች አሉ። የሆነ በጣም ባለሀብት የሆነ ሰው አሁን ፈልገን ላናገኘው እንችላለን።
በጣም ታዋቂ የሆነ ሰባኪ ፈልገነው ላናገኝ እንችላለን። በጣም ታዋቂ የሆኑ ነቢያቶች፣ እሳት የላሱ እሳት የሚያወርዱ ነቢያቶች ፈልገን ላናገኛቸው እንችላለን። ስለፈለግን ብቻ ላናገኛቸው እንችላለን። ግን እነዛን ሰዎች ለማግኘት የምንሄድባቸው መንገዶች የቱንም ያህል ዋጋ ቢያስከፍሉን፣ የቱንም ያህል ኢየሱስ ክርስቶስ ለዘላለም ጌታ ነው። መንገዱ ከባድ ቢሆን ኮስት የሚያደርገንን ነገር ኮስት አድርገን ግን እነዛን ሰዎች ልናገኛቸው እንችላለን። ምናልባት እነዛን ሰዎች ለማግኘት እንዳሁኑ ዘመን ገስታውስ የሚባል ነገር አለ። ገስታውስ ትከፍላለህ መሰለኝ። ደውለህ ፑክ ታረጋለህ፣ ብር ታስገባለህ፣ ሰውየውን ታገኘዋለህ። ጌታ ይባረክ። አሜን። ባለሀብቱን አላቅም እንዴት እንደምታገኙ፣ ስለ እግዚአብሔር ሰዎች ነው ማቀው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቸርቻቸው ስለሄድክ ብቻ አታገኛቸውም። በግል አብረህ በጉባኤ ልትካፈል ትችላለህ። በግል እሱን ማግኘት ግን መንገድ አለው። እግዚአብሔርም ልክ ያንን ነብይ እንደምታሳዳችሁ እንደምታገኙ፣ ያንን የእግዚአብሔር ሰው አሳደህ ያችን የእግዚአብሔርን ሰው አሳድድ። እንደው ስልክሽን እኔ ብዙ ጊዜ አጋጥመኝ፣ ወይኔ ስልክሽን እንዴት አድርጌ እንዳገኘሁት ይሉኛል። አዎ የእግዚአብሔር ሰዎች ይፈለጋሉ። መፍትሄ ያለባቸው ሰዎች ይፈለጋሉ ወዳጆች። እነዛን ሰዎች ግን እንዴት አድርገን ፈልገን እንደምናገኛቸው ሁላ እንዴት አድርገን እኔ 1 ዓመት ያለች ልጅ አውቃለሁ። 1 ዓመት ሙሉ እንድትጸልይልኝ ፈልጌ በአመት ይጸለይሽልኝ አለች። ቲክቶክ ላይ በማገለግልበት ጊዜ ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም ብዙ ምስክርነቶችን ሰምቻለሁ። አዎ አለ። ሰዎችን ትፈልጋላችሁ፣ ኦኬ። ግን እግዚአብሔርን ግን ስትፈልገው እንዴት ነው የሚሆነው ስትለኝ፣ የሚሆነው ይሄ ነው። እንደ ወገግታም ተዘጋጅቶ እናገኘዋለን። አይገርምም? ብርሃን ነው የሚታየህ። ፊውቸራችሁ ይቀየራል፣ ንግግራችሁ ይቀየራል፣ ውሏችሁ ይቀየራል። በቃ ኤቭሪቲንግ በህይወታችሁ ላይ ቼንጅ መሆን ይጀምራል። እናንተ መለወጥ ትጀምራላችሁ። ሁኔታው ሳይለወጥ እናንተ መለወጥ ትጀምራላችሁ። እኔ ተረጋግቼ እርፍ ብዬ በእውነት በእግዚአብሔር ፊት ነው የምነግራችሁ፣ እንደኔ ያረፈ ሰው የለም፣ እንደኔ የተረጋጋ ሰው የለም። በጣም ቀዝቃዣ ሰው ነበርኩ እኔ። በጣም በቃ ጥርሴ ስቃል፣ ውስጤ ግን በጣም በብዙ ቁስል ውስጥ የምኖር ሰው ነበርኩኝ። እግዚአብሔርን በተጠጋው ቁጥር ባይዘወይ ማወቅ ማለት መጠጋት ነው። አሜን፣ መጠጋት ነው። በቃ የተጠጋችሁትን ነገር አለማወቅ አትችሉም። እኔ ይሄ መጽሐፍ ቅዱስ በእውነት ነው የምላችሁ ከተሰበኩት በላይ ቁጭ ብዬ በግል ሳነበው ነው የሚገባኝ። የምረዳው የምቀበለው ትምህርት የምቀበለው ስብከት ኢየሱስ ክርስቶስ ለዘላለም ጌታ ነው። የምቀበለው ምክር ከየት ነው የመጣው? ይህ ሁሉ እናንተ ጋር የመጣው እንደዚህ ማፈሰው እኮ የተሞላሁትን ነው የተቀበልኩትን ነው። ግን ዋጋ ያስከፍላል። ዝም ብሎ አይደለም። ጊዜህን መስጠት አለብህ። ይህንን ቪዲዮ ስሰራ ብዙ ነገሮችን ቁጭ አድርጌ ነው፣ ጊዜ ሰጥቼ ነው። ትውልድ መስማት ስላለበት፣ ትውልድ መዳን ስላለበት፣ ትውልድ ወደ እግዚአብሔርን ማወቅ ስላለበት፣ መንገዱን ማሳየት ስላለብኝ፣ እግዚአብሔር የጠራኝ ሴት ስለሆንኩኝ፣ እግዚአብሔር መልእክተኛ ስላደረገኝ ይህንን መልእክት ወጥቼ መናገር አለብኝ ወዳጆቼ። ጌታ ይመስገን። አሜን። ስለዚህ እንወቅ እናውቀውም ዘንድ እግዚአብሔርን እንከተለው። አውቀን ስንከተለው ምን ማድረግ እንዳለብን ራሱ እግዚአብሔር እያሳየን ይመጣል፣ እየመራን ይመጣል። ጌታ ይመስገን። አሜን። ብዙ ሰው ግራ ይገባዋል። ማንን ማግባት እንዳለበት ግራ ይገባዋል። ክርስቲያን ሆነ ማንን ማግባት እንዳለብህ ካላወቅ እሱ በጣም አደገኛ ነገር ነው። ክርስቲያን ውሎ የት ነው መሆን ያለበት የሚለውን ካላወቀ እሱ በጣም አደገኛ ነገር ነው። ዩ ሃቭ ቱ ኖ። አያችሁ፣ ድሮ እኮ እኛ ኃጢአት ምንም ነበር የሚመስለን፣ ምንም በቃ እንደውም ፋርነት እስከሚመስለን ድረስ አለመቃም፣ አለማጨስ፣ አለመጠጣት፣ አለመዘሞት ፋርነት እስከሚመስለን ድረስ
ነበረ የምንለማመደው። እነዚህን ልምምዶች እንለማመድ ነበር። እነዚህ ልምምዶች ኖርማል እናደርገው ነበር። ዛሬስ ኖ አልጠጣም፣ ኖ አልበላም፣ ኖ አልዘሙትም፣ ኖ አልሰርቅም የሚል መንፈስ አንተ ውስጥ የሚገባው ስላወክ ነው። ሰው ያላወቀውን ህይወት መኖር አይችልም። ያወቀውን ነው የሚኖረው። ባወክ ቁጥር ህይወትህ ይቀጥላል። ህይወትን ትኖረዋለህ፣ ህይወትን ትኖሪዋለሽ። ሰው ያላወቀውን ህይወት መኖር አይችልም። ላወቀው ነገር ግን ትኖራለህ። እግዚአብሔርን ስታውቀው ለሱ መኖር ትጀምራለህ። እንደሱ መኖር ትጀምራለህ። እሱ የሚጠላውን ትጠላለህ፣ እሱ የሚወደውን ትወዳለህ። ተው ያለን ትተዋለህ። አትንካ ያለን አትነካም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ተግባብተ ተስማምተ ትሄዳለህ ማለት ነው። ቅድም እንዳጀመርኩላችሁ ምሳሌ አሁንም በሱ በቀጥል ደስ ይለኛል። አንድ መንገድ ስትሄዱ ጂፒኤስ ገጥማችሁ ስትሄዱ ያ የሚሰጣችሁ ጂፒኤስ ወይ ደግሞ ማፕ እስኪ ትንሽ መስመር ለቀቅ አድርጉ፣ ይወጣል። እሱም ከመንገዱ ይወጣል። ለቀሃል ይልሃል። በትክክል አይመጣም ቦታው ላይ አንድ ምልክት አለች እዛ እንትሏ ጂፒኤሱ ላይ የምትሰጥ ትወጣለች ከቦታው ማለት ነው። ምን ማለት ነው? ቦታህን ለቀሃል እያለች ነው። በዚህ አይደለም የሚኬደው፣ መስመሩ በዚህ አይደለም። እንደገና ትመለሳለን። እንደዚህ ማለት የእግዚአብሔር ቃል፣ እግዚአብሔርን መጠጋት፣ እግዚአብሔርን ማወቅ፣ እንዴት አድርገን ህይወታችንን ከእግዚአብሔር ጋር መቀጠልና ማስቀጠል እንዳለብን፣ እንዴት ማገልገል እንዳለብን ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን ጠይቄው አውቃለሁ እኔ። እግዚአብሔር ሆይ አንተን ለማገልገል አገልጋዮችን ነው ማየት ያለብኝ፣ አገልጋዮችን ነው መከተል ያለብኝ፣ አገልጋዮች ናቸው እኔን የሚያስተምሩኝ ብዬ አውቃለሁ። እግዚአብሔር ግን ቃል ነው የሰጠኝ። በጣም ነው የገረመኝ። ከቃሉ ነው መማር ያለብሽ አንቺ አለኝ። ከኔ ነው ማወቅ ያለብሽ። መጀመሪያ እኔን ማወቅ አለብሽ። ቃሌን ማወቅ አለብሽ። አገልጋይ የሚያስተምራችሁ ነገር አለ፣ ግን ይሄ ከባህር ላይ በትንሽዬ በምን ማንኪያ ነው የሚባለው? ትንሽዬ የሻይ ማንኪያ፣ በሻይ ማንኪያ እንድትጭልፍ እንደማድረግ ማለት ነው። እኔ የምሰጣችሁ ጀስት ላይቱን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ነገር ግን ሃሌሉያ፣ እናንተ ግን አሜን፣ በዚህ መንገድ እግዚአብሔርን ለማወቅ በሄዳችሁ ቁጥር እግዚአብሔርን እያወቃችሁ እየገባችሁ እየተረዳችሁ ግራ አይገባችሁም። ጥያቄ አይሆንባችሁም። ህይወት ጥያቄ አይሆንባችሁም። ክርስትና ጥያቄ አይሆንባችሁም። ሰዎች በጣም ተራ አድርገው የሚያዩትን ነገር እናንተ ግን ኖ። ቅድም ብያችኋለሁ። ለእኛ ተራ የነበረው ነገር አለመጠጣት ነበር፣ ፋርነት። ተራ የነበረው ነገር አለመዋሸት። አሁንስ አይ አልዋሽም፣ አትዋሽ ይላል እግዚአብሔር። ውሸትን እጠላለሁ ብሏል እግዚአብሔር ትላለህ። ይህ እኮ አውቀህ እኮ ነው። ይህንን ባታቅ ኖሮ ትላለህ አትልም እኮ። እንደነ እንትና ትዋሻለህ አንተ። መዋሸት ስላለብኝ በቃ ዋሻውኝ ትላለህ። ለአንተ ኖርማል ነው የሚሆነው። ደግሞ አጅሬው የውሸታም አባት ስለሆነ እሱ ምንድነው ኖርማል ነው። እንደውም ያዘጋጅልሃል፣ ምክንያት ይደረድርላል። እንዲህ ብትል ይሄኛው ይሻላል፣ ያስመርጥሃል። የእግዚአብሔር ግን ምርጫ የለውም። አሜን። መንገዱ አንድ ነው። በቃ አትዋሽ ካል አትዋሽም። እንዲህ ስለሆነ ነው፣ እንዲህ ስላልሆነ ነው፣ እንዲህ ስላደረገ ነው፣ እንዲህ ስላላደረገ ነው። በቃ ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አልሰርቅም፣ እንዲና እንዲህ አላረግም። በቃ ኖ ሪጀክት። አሁን እነዚህ በጣም ሲምፕል እና ላይት የሆኑ ነገሮች ነው የምነግራችሁ እንጂ ዲፕ ነው። እግዚአብሔርን ባወቃችሁት ቁጥር እንዴት መከተል እንዳለባችሁ። ለዚህ ነው አውቆ መከተልን የመሰለ ነገር የለም። እና ወዳጆቼ ዛሬ ምን እያልሽ ነው ሄቨን ካላችሁኝ፣ እግዚአብሔርን ልክ ስትፈልጉት፣ ልክ ስታውቁት ምንድነው የሚሆነው? እንደ ወገግታ ተዘጋጅቶ እናገኘዋለን። ማንን? ራሱ እግዚአብሔርን የማይፈልግ ትውልድ የከሰረ ትውልድ ነው። እግዚአብሔርን ለመፈለግ የማይሮጥ ትውልድ
በጣም የሚያሳዝን ምስኪን ህዝብ ነው፣ ትውልድ ነው የሚሆነው። ዋጋ እየከፈለ ነው የሚኖረው። ክርስትና ማለት ደግሞ እያለ እንዲኖር እየተማረረ እየተበሳጨም እንዲኖር ነው የሚያደርገው። ህይወቱ ላይ ምንም ነገር አታዩ። ትንቢት አለው፣ ቃል አለው። አቤት በቃ መሮጥ ነው መሮጥ ነው መሮጥ ነው። እረፍት የሚባል ነገር የለው። ውስጡም አያርፍም፣ ውጩም አያርፍም። አይባረክም። እግዚአብሔርን ስታውቁት አንዱ የሚሆነው ነገር ነው፣ በረከት ወደ ህይወታችሁ ይመጣል። ብለሲንግ ይመጣል። የተዘጋ ይከፈታል፣ የተያዘ ይለቀቃል። ጂኒ ሲያስጨንቀ የነበረውን ነገር ይለቃል። እስቲ ቅረበው፣ እስቲ ቅረቢው፣ እስቲ ፈልጊው እግዚአብሔርን፣ እስቲ ፈልገው። ክብር ሁሉ ለኢየሱስ ይሁን። ምንድነው የሚለው? እንደሚጠጣ እንደ መጨረሻ ዝናብ ይመጣል። አይገርም? የሚበላ የሚጠጣ የሚዳሰስ የሚጨበጥ ነገር እናንተ ህይወት ላይ መሆን ይጀምራል ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ወዳጆቼ እግዚአብሔርን አውቃችሁ እንድትከተሉት ይፈልጋል። በጌታ በኢየሱስ ስም እግዚአብሔርን መፈለግ ይሁንላችሁ። አሜን። አውጃለሁ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ ዲስትራክት ከሚያደርጋችሁ ነገር ተለይታችሁ እግዚአብሔርን ወደ ማወቅ ህይወት መምጣት ይሆንላችሁ። ጋድ ብለስ ዩ። ወዳችኋለሁ። በዚህ አጋጣሚ ይሄ ቪዲዮ ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉት ለብዙ ሰዎች፣ በብዙ ዋጋ እየከፈሉ ለሚኖሩ ሰዎች ይሄ በጣም ቁልፍ የሆነ መሰረታዊ የሆነ ነገር ስለሆነ ሼር አድርጉት፣ እንዲሁም ላይክ አድርጉ። ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሻሎም።